ላይት ፎር ዘ ወርልድ ፕሮጀክት ለአካል ጉዳተኛ ተማሪዎች የአይነት ድጋፍ አደረገ። በሀብሮ ወረዳ ላይት ፎር ዘ ወርልድ ፕሮጀክት ከዩኒሴፍ ፕሮጀክት ጋር በመተባበር የልዩ ፍላጎት ላላቸው ተማሪዎች የመማር ማስተማሩን ሂደት ምቹ ለማድረግ የሚያስችል የማቴሪያል ድጋፍ አድርጓል። ላይት ፎር ዘ ወርልድ ፕሮጀክት የፕሮግራም ማናጀር የሆኑት አቶ ፍቅረ ማርቆስ አድማሱ እንደገለጹት የፕሮጀክቱ ዓላማ የልዩ ፍላጎት ያላቸውን ተማሪዎች በትምህርት ድጋፍ እንዲደረግላቸው በማድረግ በአካቶ ማዕከላት ትምህርታቸውን እንዲከታተሉ ከማድረግ ባሻገር ተሳትፏቸው ከፍ እንዲል ለማድረግ ሲባል አልሞ የተዘጋጀ ነው ብለዋል። አያይዘው እንዳሉት በተመረጡ የአካቶ ትምህርት ድጋፍ መስጫ ማዕከሎች ላይ ከ5 ሚሊዮን ብር በላይ ወጪ በማድረግ የተለያዩ ቁሳቁሶችን በመግዛት የአካቶ ድጋፍ መስጫ ማዕከላት እያቋቋምን ነው ሲሉ ገልጸው የአካቶ ድጋፍ መስጫ ማዕከላት በመጠበቅና በማስፋፋት ዘላቂነቱን ለማረጋገጥ ሁሉም አካላት የድርሻውን ወስዶ ኃላፊነቱን ሊወጣ ይገባል ብለዋል። ይሄ ፕሮጀክት እንግዲህ እየተገበርን ያለ ነው ከዩኒሴፍ ጋር አንድ ላይ በመተባበር የአካቶ ትምህርትን በተለይ ደግሞ የልዩ ፍላጎት ያላቸውን ተማሪዎች ከየቤታቸው በማውጣት በትምህርት ቤት ድጋፍ እንዲደረግላቸው እንዲሁም ደግሞ በተሃድሶ ማዕከላት በሪሃቢሊቴሽን ሴንተሮች ድጋፍ እንዲደረግላቸውና በአካቶ ማዕከላት ትምህርታቸውን እንዲከታተሉ ውጤታማ እንዲሆኑ እንዲሁም ደግሞ ተሳትፏቸው ከፍ እንዲል ለማድረግ ታቅዶ የተዘጋጀ ፕሮጀክት ነው። ፕሮጀክቱ እንግዲህ ቤቴ ፕሮጀክት ይባላል። በዚህ ፕሮጀክት እንደ ላይት ፎር ዘ ወርልድ ቴክኒካል ድጋፍ ስንሰጥ የቆየ ነው። ከፌብሩዋሪ 2024 ጀምሮ እስከ ሴፕቴምበር 2024 ባለው ጊዜ ውስጥ እየተተገበረ ያለ ፕሮጀክት ነው ማለት ነው። የመርሳ ትምህርት ቤትን አንደኛ ደረጃ ትምህርት ቤትን የአካቶ ትምህርት ድጋፍ መስጫ ማዕከል ስናቋቁም ወደ 49 የሚሆኑ ወይም ደግሞ የሞንቶሶሪ ማቴሪያልስ የሚባሉ አሉ። እነዚህ ሞንቶሶሪ ማቴሪያልስ የተለያዩ ጉዳት ያላቸው ልጆች በተለያዩ ዘርፎች በነዛ እየተማሩ ራሳቸውን ክህሎታቸውን የትምህርት የእውቀት ሂደቱን በጣም የሚያሳድጉበት መሳሪያዎች ናቸው፣ ቁሳቁሶች፣ እቃዎች ናቸው። ሰሜን ወሎ ዞን ትምህርት መምሪያ ልዩ ፍላጎት አካቶ ትምህርት ባለሙያ የሆኑት አቶ መሐመድ ፈንተው ላይት ፎር ዘ ወርልድ ፕሮጀክት ከፍተኛ የሆነ ክፍተት ያለባቸውን ተማሪዎች በመለየት ልዩ ድጋፍ ለሚያስፈልጋቸው ውድና ገበያ ላይ ሊገኙ የማይችሉ የተለያዩ ማቴሪያሎችን ድጋፍ ያደረገላቸው መሆኑን ገልጸው የመጡትን ማቴሪያሎች በባለቤትነት በመያዝና በአግባቡ መጠቀም በሙያው በሰለጠኑ መምህራኖች ለተማሪዎች አግባብነት ያለው ትምህርት እንዲሰጥ በትኩረት መስራት ይጠበቅብናል ብለዋል። ለልዩ ፍላጎት ላላቸው ተማሪዎች ለትምህርቱ ከፍተኛ አስተዋጽኦ የሚያደርጉ ናቸው። ድርጅቱ ካሁን በፊትም የተለያዩ ስልጠናዎች ለወላጆች፣ ለመምህራንና ለትምህርት ባለሙያዎች ሲሰጥልን የቆየ ድርጅት ነው እና አሁንም ከፍተኛ የሆነ ክፍተቱን በመለየት ለነዚህ የልዩ ድጋፍ የሚያስፈልጋቸው ተማሪዎች በጣም በውድ ዋጋ ገበያ ላይ የማናገኛቸውን የተለያዩ ማቴሪያሎች ለአይነ ስውራን መስማት ለተሳናቸው ተማሪዎቻችን አምጥተው ሰጥተውናል። የመጡትን ማቴሪያሎች የኔ ብሎ በአግባቡ በመያዝ በአግባቡ በመጠቀም የሰለጠኑ መምህራኖች አሉ። በሰለጠኑት ስልጠና መሰረት ለተማሪዎቹ አግባብነት ያለው ትምህርት እንዲሰጥ ያላሰለሰ ትኩረትና ጥረት ማድረግ ነው። አብሮ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ መንገሻ ደረጀ እንደገለጹት ፕሮጀክቱ በመርሳ አንደኛ ደረጃ ትምህርት ቤት ልዩ ድጋፍ ማዕከል ልዩ ፍላጎት ላላቸው ተማሪዎች የመማር ማስተማር ሂደት ምቹ በማድረግ ተማሪዎቹ ደረጃውን የሚመጥን ዕውቀት ይዘው እንዲሄዱ የሚያስችል መቅረጸ ድምፅ፣ ሰዓት፣ ካልኩሌተር፣ ኮምፒውተር እና ሌሎችም ማቴሪያሎች ድጋፍ ከማድረግም ባሻገር ትምህርት ቤት ላይ ያለው የተማሪ ቁጥር ከፍ በማድረግ ትልቅ አስተዋጽኦ አድርጓል ብለዋል።
ፕሮጀክቱ የግብአት ድጋፍ ማድረግ ብቻ ሳይሆን የመማር ማስተማር ሂደቱን ሊያሳልጡ የሚችሉ የክህሎትና የአቅም ማጎልበቻ ስልጠና ለወላጆችም ጭምር ሲሰጥ የቆየበት ሁኔታ መኖሩን ኃላፊው ጨምረው ገልጸዋል። ህብረተሰቡ ያገለላቸው በርካታ አካል ጉዳተኞች ስላሉ ወደ ትምህርት ቤት እንዲመጡ ምቹ ሁኔታን ከመፍጠር አንጻር የተሰራው ተግባር ገና ጅምር በመሆኑ በቀጣይ አጠናክረን መስራት አለብን በማለት ገልጸው ፕሮጀክቱ በወረዳ ደረጃ የመርሳ አንደኛ ደረጃ ትምህርት ቤት ብቻ ሳይሆን ሌሎችም የሪሶርስ ማዕከል የሚሆኑ ትምህርት ቤቶች ስላሉ ተደራሽ ቢሆኑ የተሻለ ነው ሲሉ የትምህርት ኃላፊ አቶ መንገሻ አሳስበዋል። መጀመሪያ የአቅም ማጎልበቻ ስልጠና ከመርሳ ከተማ ጋር ያሉ የአካል ጉዳተኞች ልየታም ጭምር ነው ያደረገው። ከዚህ አካቶ ትምህርት ቤት ላይ ያሉት በርካታ ተማሪዎች ላይ ናቸው። ከ300 ምናምን በላይ የአካል ጉዳተኞች ነው የተመዘገቡት። በትምህርት ቤት ላይ ያሉት ሙርስ እንግዲህ ያንን ቁጥሩ ያንን ያክል አልመጣም። ግን ያንን ግንዛቤ ለመፍጠር የወላጆች የሚመለከታቸው አካላትንም ስልጠናን የግንዛቤ ፈጠራ ደሴን በመውሰድ እዚህም ከተማው ላይ ስልጠና በመስጠት ተደጋጋሚ ስልጠና በመስጠት ድጋፍ ሲያደርግ ቆይቷል። ላይት ፎር ዘ ወርልድ ይህን ብቻም አይደለም ጃራ አይዲፒም ጭምር ላሉ ተማሪዎች ድጋፍም ያደርጋል። የክህሎት ስልጠናም ጭምር እየሰጠ ያለበት ነው። ከግብዓትም ብቻም ሳይሆን አጠቃላይ እንቅስቃሴዎቹ የመማር ማስተማር ሊያሳልጥኑ በሚችሉ የህይወት ክህሎት ስልጠናም የአቅም ማጎልበቻ ስልጠናም እየሰጠ እንቅስቃሴዎቹ የተሻለ እንዲሆኑ እያደረገበት ያለው ሁኔታ ነው ያለው። ግን ጅምሮች ናቸው፣ ተጠናክረው መቀጠል አለበት ብለን እናምናለን። በዋናነት የላይት ፎር ዘ ወርልድ ይዞልን የመጣው ማቴሪያል ከዚህ በፊት ስንጠይቃቸው የነበረ በርካታ ተማሪዎች የሚቸገሩበት የነበረ አንድ ደግሞ ለተማሪዎች ችግር የሚቀርፉ ማቴሪያሎች ነው ይዞ የመጣና ግምቱ በርካታ የመማር ማስተማር ቁሳቁሶችንም መቅረጻ ድምጽ፣ ሰዓትም፣ ካልኩሌተሮችንም ትምህርት ቤቶቹ የሚያስፈልጉትን ለተማሪዎች ብሬልም ጭምር ይዞ ነው የመጣው። ይህ ፕሮጀክት በፓይለት ደረጃ ላይ እንዲሆን ብለን አንድ ሪሶርስ ማዕከሉ ላይ ነው የተቀመጠው። ትምህርት ቤቱ ላይ ያለው የተማሪ ቁጥር ከፍ ከማድረጉ ባሻገርም ተማሪዎች ላይ ደረጃ የሚመጥን እውቀት ይዘው እንዲሄዱ ለማድረግ ምቹ ሁኔታ ፈጥሮናል ብለን እናምናለንና ይህን በማጠናከር ትምህርት ቤቱም የመጣለትን ማቴሪያል በአግባቡ ተጠቅሞ ተማሪዎች በሚጠቀሙበት ሁኔታ ላይ በማድረግ የመማር ማስተማር ሂደት የተሻለ ደረጃ እንዲያደርግ መልእክትን አስተላልፋለሁ።